12ኛ ጥያቄ እንደምንመለከተው እዚህ ጋር እንደምታዩት የ12ኛ ጥያቄ a company of products እንመልከተው ብላክ የመጀመሪያው ብላክ አለን ብላክን ኤክስ ብዬ ልሰይመው ዋይ ብዬ ልሰይመው ሶ ፖሊስተሮች አሉን ፖሊስተር 6000 ብዛት ክምችት አለን ኮተን ደግሞ ኮተን 3000 ከመን ውስጥ አለን ነው የሚለው እዚህ ጋር እንደምትመለከቱት የሁለት ብላክ ለመስራት የሚያስፈልገው 5 እና 4 ኮተን ነው የሚለው 4 ኮተን ሲቢል ወሰደው የዚህኛው ደግሞ ዋይቱን ለመስራት ደግሞ 3 ዋይ እና እዚህም 3 ዋይ ልገኛል እያለ ነው ይሄ ከሆነ ሳብጀክት ኦር የኛ ሳብጀክታችን ዚ ኢኳል ቱ ትርፍ 1200 ኤክስ ሲደመር የብላኩ ማለት ነው 200 ዋይ ዳለች ማለት ነው ይሄ ከሆነ ኮንስትሬንት የተሰጠን ደግሞ ምንድነው የሚለው ኮንስትሬንት የሁለቱን ድምር እንወስዳለን እዚህ ጋር የተቀመጠልን እቺኛውን ቤት እንደምራለን ምን ይሆናል 5x + 3y ይሄ ነገር ከ6000 መብለጥ የለበትም ማነስ ስለሆነ ለዛን ኳልቱ ስንትናለ 6000 መጋዘኑ ከዛ በታች መጠቀም እንጂ በላይ ምርት ስለሌለ መስራት አንችልም ሁለተኛው እዚህ ጋር ያለውን እንወስዳለን ይሄን ቤት ይሄም 4x የዚህኛ ቤት እንወስደው 4x ኖ 4x + 3y ለዛን ኳልቱ ይሄኛው 3000 ይመጣል የሚለው 3000 ሶ ሁለተኛው ደግሞ እዚህ ላይ እንዳለ የኤክስ ዋጋ ግሬተር ዛን ኢኳል ቱ 0 ነው ምክንያቱም ከመቼ እስካለን ድረስ የዋይም ግሬተር ዛን ኢኳል ቱ 0 ይሆናል ሶ አሁን ወደ ግራፋችን እንሄዳለን ግራፋችን ላይ ዘን ስንሄድ ግራፋችንን ይዘን ስንሄድ እንደ አይነት ግራፍ እንስራ እዚህ ጋር ስንመጣ የኤክስ ዋጋ እዚህኛው ላይ ኤክስ 0 ሲሆን እቺ ቤት 0 ስትሆን በየስታችሁ 0 ሲባዛ በ5 0 ይሄ ይጠፋና ማን ይቀረኛል 3 ዋይ ትሆናለች በ3 አካፍለው የዋይ ዋጋ ስንት ይሆናል 200 ስለዚህ እዚህ ጋር ስመጣ ኤክስ 0 ሲሆን ዋይ 2000 ትሆናለች ነው የሚለኝ እቺ ፖይንት ሁለተኛ ላይ እዚህኛው ቤት ላይ ደግሞ እንዳለች የዋይን ዋጋ 0 ላርጋት እቺን 0 ባርጋት ይሄ ይኖረኛል ማለት ነው 5x ይሄን ለ5 ይሄን ለ5 አካፍለው ስንት ይመጣል በ5 አጣፋው 1200 ይመጣል እዚህኛው ላይ ደግሞ የኤክስ ዋጋ ይሄ 1200 ሲሆን የዚህ ዋጋ 0 ትሆናለች ስለዚህ በመጀመሪያው ግራፍ በዚህኛው ላይን የሰራነው ግራፍ እቺ ትሆናለች ማለት ነው ተመልከቱት እቺ ግራፍ ትሆናለች ማለት ነው ሁለተኛው ላይ እንወስዳለን የመጀመሪያው ነው ሁለተኛው ደግሞ እዚህ እንምጣ ስለዚህ ለዚህኛው ይሄ ኤክስን 0 ሳደርገው ለዚህ 0 ስሰጠው ይሄ ይጠፋና 3y ይሆናል ስለዚህ የኤክስ ዋጋ 0 ሲሆን እዚህኛው ላይ አሁንም ደግሞ የኤክስ ዋጋ 0 ሲሆን 3 ሲካፈል ለ3000 1000 ይደርሳል ማለት የዋይ ዋጋ ሁለተኛው ቤት ላይ እዚህኛው ላይ እንዳለ እቺኛዋን ደግሞ ሳጠፋት እቺን በ0 ሳጠፋት እቺ 4x አለች ይሄን ለዚህ ሳካፍለው 750 የኤክስ ዋጋ 750 ሲሆን የዋይ ዋጋ 0 ትሆናለች አሁንም እቺን ግራፍ ስናሰምራት ተመልከቷት እቺን ፖይንቶች እንዴት እናገናኛቸው የዚህ አይነት ግራፍ ትኖራለች ማለት ነው እንዲህ አይነት ግራፍ ስለዚህ ሁለቱም ሌዛ ናቸው ይሄ ሞርታችን የሚቀባው ይሄ ሞርታይ ስለሆነ ይሄንን ቤት
አንፈልግም። የጋራ የሆነችው እቺ ፖይንት ናት። ኤክስም ግሬተር ዛን ዋይም ግሬተር ዛን ስለሚል ከዚህ መልስ ያለው ጥያቄያችን መልስ ትሆናለች ማለት ነው እቺ። ስለዚህ እቺ ፖይንት 00 ናት፣ ኦሪጂን ናት፣ መነሻቸው የሁለቱም። ስለዚህ የኛ መልስ ሊሆን የሚችለው አሁን ማክሲመሙን ለመስራት ይሄንን እቺን እና እቺን ቤት እንወስዳለን ማለት ነው። ይሄን ስንወስድ ምን ያሳየናል? ዚ እኩል ይሆናል 1220 ኤክስ ሲደመር 200 ዋይ እኩል ይሆናል ዚያችን እዚህ ጋር 0 ባስገባ 00 የመጀመሪያው ቤት 00 ሲሆኑ 0 ሲባዛ በ0 የዚህ ውጤት 0 ይመጣል። ሁለተኛው ቤት እቺን እንወስዳለን 1720 እና ይሄ 0 እንወስዳለን። ይሄ 700 ሳይሆን ይሄ በዚህኛው ቤት ይሄ ይጠፋል ማለት ነው። የኤክስ ዋጋ ነው ያለኝ 1200 ሲባዛ 120 ሲባዛ በ720 እዚህ ቤት 0 ሲሆን ይሄ ሲባዛ በ0 ይሄ 0 ይሆናል። ይሄን ስደምረው 90000 ይመጣል። ሁለተኛው ቤት ላይ ይሄ 0 ሲሆን ይሄኛው ደግሞ ላይኛውን ሰሩት 1000 0 ሲሆን 1000 እንወስዳለሁ። ይሄ ደግሞ አሁን ሲጠፋ የዚህ ቤት 0 ሲሆን ይሄ ፕላስ የዚህኛው ቤት ደግሞ 200 ሲባዛ በ1000 ውጤት ስንት ያሳየኛል? 200,000 ትሆናለች ማለት ነው። ስለዚህ መልሳችን ላይ ኤ ላይ የተቀመጠችው መልስ ትክክል ናት ማለት ነው። 200,000 የምትለው if the fifth and the 10th terms of the geometric sequence are 640 እና 20 ይሰጣል። የአምስተኛው ተርም 620 ሲሆን የአስረኛው ተርም ደግሞ አንድ ነው። እነዚህ ሪስፔክቲቭሊ ከሆኑ ዘን ቹዝ ዘ ፎሎዊንግ ዘ ፈርስት ኤንድ ኮመን ሬሽዮ ፈልግልኝ የሚለው ይሄን ለመፈለግ እንደምናደርገው g1 ታይምስ r ዘ ፓወር ኦፍ 4 ይሄ 5 ማለት ነው። ዘ ፊፍዝ ተርም ማለት ነው እዚ ኳልቱ 640 ነው የተሰጠን። ሁለተኛው g1 ታይም r ዘ ፓወር ኦፍ 9 እዚ ኳልቱ 20 ነው የተሰጠን። ሪኳየር ፈልጉ የሚለን g1 and r ፈልጉ ነው የተባልነው። ስለዚህ እዚች ጋር ስንመጣ የመጀመሪያውን ጥያቄ g1 g5 ማለት g1 ታይምስ r ዘ ፓወር ኦፍ 9 ማለት ምንድነው የሚያሳየን? g1 ታይምስ r ዘ ፓወር ኦፍ 4 ታይምስ r ዘ ፓወር ኦፍ 5 መሆን ይችላል። እቺን ስንደምራት 4 ፕላስ 5 9 ትሆናለች ማለት ነው። g1 ፕላስ r ዘ ፓወር ኦፍ 9 means 20 ነው። የዚህኛው ደግሞ g1 እቺ የት ብቻውን ደግሞ የተሰጠ ስንት ነው? 640 ነው። r ዘ ፓወር ኦፍ 5 ትኖራለች። r ዘ ፓወር ኦፍ 5 ይሄንን ስናካፍለው ለ640 እዚህም ለ640 ሳካፍለው ይሄ በዚህ ይጠፋል። r ዘ ፓወር ኦፍ 5 እኩል ይሆናል 0 በ0 ስተፋ 2 ዘ ፓወር ኦፍ 30 64 ይመጣል። ይህን ስናካፈው 1/32 ትሆናለች። 1/32 r ዘ ሩት ኦፍ r ዘ ሩት ኦፍ 20 1/32 ማለት 1/32 ማለት r እኩል ይሆናል። ይሄ ከሩት ሲወጣ ይሄ ማለት 5 ነው። ቼን ስናወጣው 1/2 ትሆናለች። 32 ከሩት ሲወጣ 1/2 ነው። ስለዚህ ይሄንን የአርዋን ዋጋችን እቺን ትሆናለች ማለት ነው። r1 g1 የሚለው ደግሞ r ዘ ፓወር g1 ታይምስ r ዘ ፓወር ኦፍ
እዚህ ኳልቶ 640 ሰጥቶናል። ጂ1 እኩል ይሆናል 640 ሲካፈል ለአር ዘ ፓወር ኦፍ 4 ጂ1 እኩል ይሆናል 640 ሲካፈል 1/2 ዘ ፓወር ኦፍ 4 ትሆናለች ማለት ነው። ጂ1 እኩል ይሆናል ይሄ 640 ሲካፈል ለ1/16 ትሆናለች። እቺን ስናበዛው 16 አንድ ሁለተኛ ሲባዛ አንድ ሁለተኛ ሲባዛ አንድ ሁለተኛ ሲባዛ አንድ ሁለተኛ አንድ 16ኛ ነው ተሰይም። ስለዚህ አንድ 16ኛ ካመጣ አንድ 16ኛ ማለት ይሄንን ስንገለበጠው ምን ይሆናል? 640 ሲባዛ 16 አንደኛ ትሆናለች። ይሄን በዚህ ስናበዛ ስንት ይሰጠናል? 1240 ይሰጠናል ማለት ነው። ስለዚህ ይሄ ጂ1አችን ደግሞ ይሄን ትሆናለች ማለት ነው። ጂ1 ስለዚህ አርዋናችን እቺ ናት ጂ1። ስለዚህ መልሳችን በቀጥታ ኤ ላይ ያለችው መልስ ትክክል ናት ማለት ነው። የኤ መልስ ኔጌቲቭ 3 ሲሆን የዋይ ዋጋ ፖዚቲቭ 4 ነው ይላል። ስለዚህ በኳድራንታችን ስናስቀምጠው በኤክስ ዋይ ፕሌን ላይ ስናስቀምጠው ኤክስ ዋይ ፕሌን ላይ ስናስቀምጠው ይሄ ፈረስት ኳድራንት ነው። እዚህ ቤት ኤክስ ዋይም ፖዚቲቭ ነው። እዚህ ግን ኔጌቲቭ እና ፖዚቲቭ ስለሆነ የኤክስ ዋጋ ኔጌቲቭ የሚሆነው በኳድራንት ቱ ላይ ነው። በኳድራንት ቱ ላይ ነው የሚያሳየው፣ ሁለተኛ ኳድራንት ላይ ነው። ስለዚህ የኤክስ ዋጋ ኔጌቲቭ 3 ሲሆን የዋይ ዋጋ ደግሞ ፖዚቲቭ 4 ነው የሚለን። ስለዚህ እንዲህ ብለን እንወስደው ኤክስ 3 ሲሆን ዋይ 4 ብለን እንወስዳት። ስለዚህ ፈልጉ የተባልነው ምንድነው? አን አንግል ቴታውን the following about the corresponding trigonometric function ነው የሚለው። ከነዚህ ውስጥ አንዱ እውነት የሆነው is true about ነው የሚለው። ስለዚህ እዚህ ጋር ስንመለከት ይሄ ኤክስ እንበላት እቺን አት ኤክስ እቺን ደግሞ የዋይ ዋጋ ናት ብለን እንስታት። እቺን ዋይ እቺን ኤክስ ብለን እንነሳ። ስለዚህ እቺ ጋር የምንመለከተው በፓይታጎረስ ቴረምስ ህግ መሰረት እቺ ራይት አንግል ትሪያንግል ፎርም ታደርጋለች። ስለዚህ በዚህኛው አንግል ሊፈጠር የሚችለው አት ሲ ሊፈጠር የሚችለው ሲ ስኩዌር እኩል ሆነ ኤ ስኩዌር ፕላስ ቢ ስኩዌር ትሆናለች። እቺን ኤ እንበላት፣ እቺኛዋን ቢ ልበላት። እቺን ኤ እቺኛዋን ቢ ብለን ብንነሳ እቺኛዋን ደግሞ ሲ እንላታለን ማለት ነው። በዚህ መልኩ ስንሄድ አት ሲ ስኩዌር እኩል ሆነ አት ኤ ማለት 3 ናት፣ ኔጌቲቭ 3 ስኩዌር ፕላስ 4 ስኩዌር ሲ ስኩዌር እኩል ሆነ 9 ፕላስ 16 ትመጣለች። ይሄ ሲ ስኩዌር እኩል ሆነ ሲ ስኩዌር እኩል ሆነ ሲ ስኩዌር እኩል ሆነ 25 ትመጣለች። 25 ከሩት ስናወጣው ሲ እኩል ሆነ ሲ እኩል ሆነ አንደር ዘ ሩት ኦፍ 25 ሲ እኩል ሆነ 5 ትሆናለች ማለት ነው። 5 ስለዚህ እቺ አራችን እናት ብለን ሲ አር ያር ዋጋ ነው ብለን እንወስዳት ያር ዋጋ። ስለዚህ በዚህ መሰረት መተን ስናስበው ሳን ቴታ ማለት ሳን ቴታ ማለት ኤክስ ኦቨር አር ነው። ዋይ ኦቨር አር ነው ሳን ቴታ። ኮስ ቴታ ደግሞ ማለት ኤክስ ኦቨር አር ነው የሚነግረን።
ስለዚህ እዚህ ውስጥ ያሉትን ህጎች እስቲ እንመልከታቸው። ሳን ቴታ ሳን ማለት እዚች ጋር ያስቀመጠው የዋይ ዋጋ 4/5 ናት። የዚህ ዋጋ ደግሞ የኤክስ ዋጋ በተሰጠን ህግ መሰረት -3/5 ናት። ስለዚህ ከነዚህ አንዱ የሚያሳየን መልስ እውነት ሊያደርግልን ይችላል ማለት ነው። እውነት ሊያደርግልን ስንመለከተው ኤ ላይ ኮስ 4/5 ነው ይለናል። ቢ ላይ ሳን -4/5 ነው ይላል። ሲ ላይ ሳን 3/5 ነው ይላል። ዲ ላይ ኮስ -3/5 ነው ይላል። ስለዚህ እንደምንመለከተው ኤ ላይ ያለው የኤ መልስ ኤ ላይ የሚያሳየው መልስ ተመሳሳይ ይመስላል ከዲ ጋራ፣ ነገር ግን ሐሰት ነው። ስለዚህ ትክክለኛው መልሳችን ዲ ላይ ያለችው ኮስ እችኛዋ ቤት እችን የሚያሳየን ኮስ -3/5 የምትለዋ ዲ መልስ ትሆናለች። አንሰር ዲ ትሆናለች ማለት ነው።